ነው። ስለዚህ ሴክተር ላይ ያሉ አዳዲስ አርክቴክቶች ወደዛ እንዲገቡ ምንድነው መደረግ ያለበት? እኔ መምህራኑን ምንድነው ለምንድነው ስለ ሀገራችን እንትን ማንማረው? አይ ብናስተምራችሁ ደስ ይለን ነበር፣ ግን የተጠና ነገር የለም። የአዲስ አበባ ሙዚየምም ላይ አይ ቲንክ እሱም የሪኖቬሽንም ላይ አለና እስቲ ስለነዛ ስራዎች የተወሰነ ሀሳብ ብታነሳለን። በጣም ሁሌ የሚገርመኝ የነበረው ገና ልጅ ሆኜ ጎንደር አብያተ ክርስቲያናቱን፣ ገዳማቱን፣ እንደዚህ ታሪካዊ ህንፃዎችን ሳይ የሆነ የራሳችን የኪነ ህንፃ ባህል አለን። ክቡራት ተመልካቾቻችን እንደምን አላችሁ? ይህ ገንቢ ፖድካስት ፕሮግራማችን ነው። እንደተለመደው ዛሬም አንድ እንግዳ ጋብዘንላችኋል። እንግዳችን አርክቴክት ፋሲል ጊዮርጊስ ይባላል። ዛሬ ከአቶ ፋሲል ጋር ሰፊ ዲስከሽኖች እናደርጋለን። በሙያው ዙሪያ፣ በሰራቸው ስራዎች ዙሪያ ሰፊ ውይይቶች ይኖረናል። ፕሮግራማችን እንድትከታተሉ እንጋብዛለን። እንግዲህ የሀሳባችንን መጀመሪያ እንደ መንደርደሪያ ለአርክቴክት ፋሲል መነሻውን ልስጥና ቤዚ አንቺን ላስቀድም ጥያቄዎችሽን እንድታነሽ። አርክቴክት ፋሲል እንኳን ደህና መጡ። አንቱ ያልኩት ያው ክብሩ ስለሚገባቸው ነው፣ ግን እኛ የለመድነው አንተ እያልን ስለምንጠራ እሱ ከግምት ውስጥ ይደረግልንና የሚከታተሉ ሰዎች እንዴት አንቱ አሉ እንዴት አንተ አሉ እንዳይሉ እኛ አንተ እያልን ነው የምናወራው። አርክቴክት ፋሲል በርካታ ስራዎችህን እናውቃለን። ብዙ ስንማርም ጀምሮ ብዙ ነገሮችን ያንተን ስራዎች እያየን የመጣ ነው። እስኪ የትምህርት እድገት የእድገት ሁኔታ ፋሲል ማን ነው? እኔ እንግዲህ የተወለድኩት ጎንደር ነው እና ጎንደርም ስለተወለድኩ ይመስለኛል አባቴ ፋሲል ብሎ የጠራኝ። ያው ለንጉሱ ለግንቡ ይመስለኛል መታሰቢያ። እንዳጋጣሚ ሆኖ ደግሞ ወይም ወደዛው ሄደ እና በልጅነቴ በጣም ስዕል መሳል ወድ ነበር። ከህፃንነቴ ጀምሮ ማስታውሰው እዛ ፋሲል ግንብ አካባቢ እንግዳ ዘመድ ሲመጣ ለጉብኝት ወላጆቼ ይዘውኝ ይሄዱ ነበር እና ከልጅነት ጀምሮ አይ ቲንክ አታችመንቱ ያለ ይመስለኛል። ወላጆቼ አባቴ የመንግስት ሰራተኛ ነበረ። በኋላ እንዳውም እኔ ሁሌ የሚገርመኝ ነገር እኛ ከተወለድን በኋላ የታሪክ ፍቅር በጣም ነበረው። የተማረ ሰው ነው፣ ግን ለታሪክ የተለየ ፍቅር ስለነበረው ዩኒቨርሲቲ ገብቼ የታሪክ ዲግሪ ማግኘት አለብኝ ብሎ እኛ ተወልደን እሱ ዩኒቨርሲቲ ገብቶ እያስተማረ በፓርታይም እኛን ያሳደገበት ጊዜ ያስታውሳለሁ። እኔ እንጂ አሁን ይህን ማድረጌ ራሴ ይጠራጠራለሁ። እናቴ ደግሞ በጣም እሷም ጠንካራ ሰው ናት። እሱ ሞር ሊበራል ነው። ብዙም እኔ የመታን በጣም የተቆጣን ጊዜ አላስታውስም። እናቴ ግን የቤቱ በጣም ጠንካራ አለቃ ነበረች እና ብዙ ጊዜ ስዕል ስዬ ካሳሳያት እንደ ማንኛውም ወላጅ በቃ የተጋነነ ምስጋና አትሰጥም። ቀስ ብላ አይታ ጥሩ ነው ትልና ስህተቷን ነቅሳ ታወጣለች። ያ ችሎታዋ እኔ በጣም ይገርመኛል። ምንሽ ብዙ የተማረች ሰው አይደለችም። እስከ ሁለተኛ ደረጃ ድረስ ተምራለች። ግን በአብዛኛው እኛን በማሳደግ ላይ ነበረ እንትን ያለችው። 4 ነን ቤት ውስጥ እና 2 ሴት 2 ወንድ። እኔ ሁለተኛ ልጅ ነኝ። ከዛ ጎንደር ውስጥ የታወቀ ደብረ ሰላም የሚባል የካቶሊክ ሚስዮን ትምህርት ቤት እዛ እስከ 8ኛ ተማርኩ። እዛው እየተማርኩ እንግዲህ እንደ አጋጣሚ ሆኖ ቤተ መጽሐፍቱ ጥሩ ነው። አንዳንድ በኪነ ጥበብ ላይ፣ በአርት ላይ፣ በኪነ ህንፃ ላይ መጽሐፍቶች ትንሽ ሳገኝ ከልጅነቴ ጀምሮ በጣም ይስቡኝ ነበር። እንደውም ልጆኛ እንድማስታውሰው እዛ አንድ ደብረ ሰላም ውስጥ አንድ ካቶሊክ ቤተክርስቲያን ነበርና ስዕሉን ለመሳል አንድ ሲስተር ጣሊያናዊ ሲስተር መታ ስትስል እንደው ቅዳሜ እሑድ፣ ቅዳሜ በተለይ እሑድ እንኳን አትሰራም። በስራ ቀን ሄዳ በምትስልበት ጊዜ በተገኘችው አጋጣሚ ይሄድኩ
አይ ነበር። ሌላ የማስታውሰው በልጅነቴ በጣም መጽሐፍ ማንበብ ወድ ነበር። አባቴም በጣም መጽሐፍ እንድናነብ ያበረታታ ነበር። በተቻለ መጠን እንትኖችን ያመጣል የተገኙና ትምህርት ቤቱም ውስጥ እየተዋስን የምናነባቸው መጽሐፍ ነበር። አሁን አንዱ ጓደኛዬ ከኔ ጋር አብሮኝ ክላስሜት የነበረ ሁለታችንም የመጽሐፍ ፍቅር በጣም ስለነበረን ሳድግ እሱ ሐኪም ሆነ፣ እኔ ወደ አርኪቴክትነቱ ሄድኩኝ። ግን እሱም ቢሆን ከታሪክ አልራቅም፣ መጽሐፍ ይጽፋል። እኔም ያው አንድ መጽሐፍ ጽፍ ያለው ብዙ አርቲክሎች ግን እጽፋለሁ አሁንም ቢሆን እና ምንድን ነው እዛ በልጅነቴ አባቴ ጎንደር ሆስፒታል ውስጥ ይሰራ ስለነበር የሬጂስትራር ኃላፊ ነበር የኮሌጁ እና የኮሌጁ ሐኪሞች ፈረንጆች ይመጣሉ። ጎንደር ያሉትን የተለያዩ ገዳማት አብያተ መንግስቱን ምንም ለጉብኝት ሲሄዱ እኔ ሁሌ አልጠፋም፣ ከአባቴ ጋር እየተንጠለጠልኩ ሄድ ነበር። እንደውም አንድ የማስታውሰው አንድ ፎቅ ውስጥ ነበርን፣ 4ኛ ፎቅ የሚባል እዛ 2ኛ ፎቅ ላይ ነበርንና በቃ ዛሬ አትሄድም ተብዬ ተከለከልኩና በጣም ክንት ከማለት የተነሳ በፎቅ ልዘሉሉ ነበር ካልሄድኩ ብዬና ይህ እንግዲህ የምላችሁ 6 ወይ 7 ዓመት ዕድሜ ቢሆነኝ ነው። እና የገዳማቱን እዚህ ጣና ሐይቅ ላይ ለጉብኝት ሲሄዱ አብሬ እሄዳለሁ። በቃ በጣም ከልጅነት ጀምሮ ይመስጠኝ ነበር። ስዕላቱን ምኑ ሳይ ሁሉ በጣም እደሰት ነበርና ቤት መጥቼ ያንን ያየሁትን ለመሳል እሞክራለሁ። ከዛ ሃይ ስኩል ልክ 8ኛ እንደጨረስኩ 9ኛ አካባቢ እዛ ሁኔታውም ጎንደር ላይ ትንሽ የቀይ ሽብር ዘመን ነበር እና አባቴ በስራ ምክንያት ወደ አዲስ አበባ ሲቀየር ቤተሰቡ በሙሉ ወደዚህ መጣ። ከዛ ሃይ ስኩል 2ኛ ደረጃ ትምህርቱን ድሮ አጠራር ተፈሪ መኮንን በኋላ እንጦጦ አጠቃላይ እዛ እስከ 12ኛ ክፍል ተማርኩ እና በትርፍ ጊዜ ብሪቲሽ ካውንስል እየሄድኩኝ አንዳንድ መጽሐፍትን አነብ ነበር እና በተለይ አንድ ማረሳው 11ኛ ክፍል ሆኜ አንድ መጽሐፍ አነበብኩና መጽሐፉ በእንግሊዝኛ ነው። በቃ የዓለም ታላላቅ ባለሙያዎች ምናምን የሚል ነው እና እሱን ሳነብ ምን አየሁኝ ፍራንክ ሊዮድ ራይት የሚባል አሜሪካዊ አርኪቴክት እንደ ባዮግራፊ ነገር ነው። ሌሎችም አሉ። ሰውየው እንዴት እንዳደገ እንዴት እንደሰራ ሳነብ በጣም ተመሰጥኩና እኔ እንደሱ መሆን አለብኝ ብዬ ወሰንኩ ማለት ነው 11ኛ። ከዛ በፊት ግን አንድ ማስታውሰው ምናልባት 3ኛ 4ኛ ክፍል ሆኜ ጎንደር ጎረቤታችን አንድ ጣሊያናዊ ነበረ። ትልቅ ቤት ነው። የከተማው ዋናው መሐንዲስ ነው ጣሊያኑ። ያኔ ከጣሊያን ወረራ በኋላ ቀርተው በጣም አርጅቶ በጣም ሸንግሎ ከተማውን ፕላን ያውቀዋል። በቃ የከተማው የውሃ መስመር በየት እንደሚሄድ ያውቃል። እና ጠረጴዛ ላይ ድሮይንግ ሲሰራ ያዋለሁ። ትንሽ ልጄ ጠረጴዛው ራሱ ከፍ ያለ ነው። እየሄድኩ ስም ብዬ ያዋለሁ እና መጨረሻ ሀገራቸው ሲሄዱ በጣም አርጅተው እድሜያቸው ባልና ሚስቱ ሲሄዱ ያ የሚሰራበትን ሴት ስኩዌር እና አንዳንድ ቃት ጥሎ ሄደ። ምክንያቱም ይሄ ልጅ ኢንትረስት አለው። ያኔ ሴት ስኩዌር መጠቀም አልችልም፣ ግን ለእናቴ ይመስለኛል ሰጣት። ቤት እስከ ቅርብ ጊዜ ድረስ ቤታችን ነበር። ያ እንደ ማስታወሻ በእንጨት የተሰራ ሴት ስኩዌር ለየት ያለ ነው። በኋላም አንድ ቀን እንደዚሁ ስል አንድ አባቴ ጓደኛ ኢንጂነር ነው፣ ትልቅ ኢንጂነር ነው። መጥቶ ቤት እኔ ስስል ሲያይ ይሄ ልጅህ አርኪቴክት መሆን አለበት ምናምን አለ። ግን ያኔ ቃሉ ነው እንጂ ምንም ትዝ አይለኝ። ከዛ በተረፈ ከዛ 2ኛ ደረጃ እንደጨረስኩ ያው አርኪቴክቸር እንደምገባ በጣም ወሰንኩ ማለት ነው። እዚህ ያው ህንፃ ኮሌጅ፣ በድሮ አጠራር ህንፃ ኮሌጅ የአዲስ አበባ ዩኒቨርሲቲ የደቡብ ካምፓስ፣ እዛ ከሌሎች ተማሪዎች ጋር በስክሪኒንግ በማጣሪያ ፈተና ነው የሚገባው። እሱን ተፈትኜ ገባሁ። ያው ያኔ በእኛ ጊዜ ይሄ 5ኛው ዓመት አልነበረም፣ 4 ዓመት እንደው ቀጥታ ወደ አንድ 2 ሳምንት 4 ኪሎ ምናምን ሳይንስ ተማርንና ቀጥታ እዛ አስገቡን። ወደ ትምህርቱ ነው ወደ ፊልዱ ነው የገባን እና በ4 ዓመት ጨረስ። ከኛ በኋላ አይ ቲንክ ያ ፕሮግራም ቆሞ ወደ 5 ዓመት ዞረ።
ከኛ በኋላ ምናልባት 1 ዓመት ቢሆን ነው። ከዛ ተቀይሮ ወደ 5 ዓመት ሆነ እና ያው በስሜት ነበረ ያው ትምህርቱንም የምከታተለው እና የአርኪቴክቸር ሙያን እዚህ ከጨረስኩ በኋላ ያው በግራጁዌት አሲስታንትነት ተቀጠርኩ። መጀመሪያ እዛው ኮሌጅ ተቀጠርኩ። ከዛ 4 ዓመት ይመስለኛል ከሰራው በኋላ አንድ የውጭ የትምህርት እድል ወደ ፊንላንድ የመሄድ መጥተው ስኮላርሺፕ ሲሰጡ መጥተው ነበር እዚህ ኢንተርቪው ያደረጉን። ከተመረጥነው 4 ተማሪዎች ውስጥ አንዱ ነበር። ወደ ፊንላንድ ሄጄ እዛ 2 ዓመት ማስተርሴን አግኝቼ ተመልሼ መጥቼ ያው የነበርኩበት ዲፓርትመንት ማስተማር ቀጠልኩኝ። ከዛ ከተወሰኑ ዓመታት በኋላም ደግሞ በዛ የመጀመሪያው ዲግሪ ካገኘው በኋላ በትርፍ ጊዜ ቢሮዎች እየተቀጠርኩ ሰራ ነበር። ናሽናል ኮንሳልታንት ሰርቻለሁ። አፍሪ ኮንሰልት የሚባል ሰርቻለሁ። ከተመለስኩ በኋላ ደግሞ የተወሰነ ጊዜ ናሽናል ኮንሳልታንት ጋር ገባው። ከመጨረሻ ግን በቃ አሁን እስኪ በራሴ ደግሞ ልሞክር ብዬ የራሴን ትንሽ ስቱዲዮ እኔና አንድ ሰው ሆነን ጀመር። ከዛ እያለ እያደገ በቃ አሁን ያለበት ደረጃ ደረሰ እና ያው እንደሚታወቀው ድሮ እነዛ ገዳማትና አብያተ መንግስት ማየቱ ለታሪክ ደግሞ የተለየ ፍቅር እንዲኖረኝ አደረገና ከትምህርትም ከመጣው በኋላ በጣም አንድ የማስታውሰው የመጀመሪያውን ዲግሪ እንዳገኘው አንዱ መምህሬ ከጣሊያን ሀገር ጨርሶ መጥቶ እሱም በጣም የዚህ ቅርስ ኢንትረስት ነበረው። አብረን እየዞርን የድሮ ቤቶችን እያየን ፎቶ እያነሳ ድሮይንግ ምናምን ሰራ ነበር። እሱ እንዳጋጣሚ ተመልሶ ወደ ጣሊያን ሄደ። እኔ ቀጠልኩ በዛ ስራ ማለት ነው። ስለዚህ ያ እድገቴ ለታሪክ ያለኝ ፍቅር እነዚህ ሁሉ ተደራርበው ወደ አርኪቴክቸር ሂስትሪ፣ ወደ ቅርስ ጥበቃ፣ ወደ ምን የሚለው ነገር እየመጣ ሄደ። ግን በዲዛይንም ቢሆን ቢሮ ውስጥ የተለያዩ ፕሮጀክቶችን እንሰራለን። በጣም ግዙፍ ፕሮጀክቶች ሳይሆን መለስተኛ ሳይዝ ያላቸው ከኮሚዩኒቲ ከህብረተሰብ አገልግሎት ጋር የተያያዙ ባህል ነክ ፕሮጀክቶችን እንሰራለን። በአብዛኛው የኔ የዲዛይን አፕሮች እንግዲህ ወይ በኋላ እንመጣበታለን ወደዛ ወደ ካልቸሩና ወደ ሎካል ማቴሪያል ወደዛ ይሄዳል እና በዛ አይነት በቃ ኦፊሱ ቀስ እያለ እያደገ መጥቶ አሁን ያለበት ደርሷል። ፋሲል ኮንሰልቲንግ ሞሮፍ የኢትዮጵያን ባህል የሚታይበት ነው። ብዙ ዲዛይኖቹም የተሰሩትንም ስራዎች ስናይ አዲስ አበባ ውስጥ የተሰሩ አሉ። ቤተክርስቲያኖች፣ የተወሰኑ መኖሪያ ቤቶችም እኔ ራሴ የማውቃቸው ቤቶች አሉ። ታሪክ የሚመስሉ መኖሪያ ቤቶች ከታሪክ ጋር የተገናኘ እንዲሁም ደግሞ ባለን ማቴሪያል በሀገር ውስጥ ባለ ማቴሪያል መጠቀምን በአብዛኛው ይቻለሁ እና ለእኛ ሀገር እሱ በጣም ጠቃሚ ነገር ነው። ወደዛ ምንድን ነው አሁን ሌሎቹም አዳዲስ ወደዚህ ሴክተር ያሉ እዚህ ሴክተር ላይ ያሉ አዳዲስ አርኪቴክቶች ወደዛ እንዲገቡ ምንድን ነው መደረግ ያለበት? ምክንያቱም አሁን በጣም ወደ ዘመናዊ ነገሮች ስንሄድ የእኛን ባህላዊ ነገሮች እያጣናቸው ነው እና አንተ ደግሞ ብዙ ነገር ስለሰራህበት እስኪ ከምክርህ እንነሳና ወደ ስራዎችህ እናመራለን። ሌላ ነገር መቼም እየመዘዘ ወይ እየሳበ ይመጣል የሚባለው እና ማስታውሰው ልክ እኛ ተመርቀን መጨረሻዎቹ ዓመታት አካባቢ አንዳንድ እንቅስቃሴዎች ነበሩ። እንቅስቃሴው ምንድን ነው? የእኛ ትውልድ እኛ ተማሪ በነበርንበት ጊዜ ይሄ ሞደርኒዝም የምንለው የኢንተርናሽናል ስታይል 4 ማዕዘን የሆኑ በጣም በመስታወት የተሸፈኑ በኮንክሪት ብቻ የሚሰሩ ህንፃዎች ያ ስታይል ዓለምን በሙሉ ያጥለቀለቀበት ዘመን ነው። ከ20ዎቹ 30ዎቹ ጀምሮ የሞደርን ሙቭመንት ከመጣ በኋላ ይሄ ስታይል እያጥለቀለቀ ነው እና እኔ በጣም ሁሌ የሚገርመኝ የነበረው ገና ልጅ ሆኜ ጎንደር አብያተ ክርስቲያናቱን፣ ገዳማቱን፣ እንደዚህ ታሪካዊ ህንፃዎችን ሳይ የሆነ የራሳችን የኪነ ህንፃ ባህል አለን። ቤተ መንግስቶቹ ብቻ አለም እነዚህ ባህላዊ ቤት አሰራሮችን ምናምን እና አንድ ማስታውሰው እንደቀልቀራች ተማሪ ሆነን ዩኒቨርሲቲ የሂስትሪ ኦፍ የኪነ ህንፃ ታሪክ የሚባል ኮርስ አለ። እዛ ኮርስ ላይ
ብዙ ወደ 3 ሴሜስተር ሁሉ ይሄዳል ኮርሱ። በጣም ወሳኝ ነው ለአርክቴክቶች እና ህንፃዎች እንዴት ይሰራሉ፣ የሰው ልጅ ከምን ጀምሮ የደረሰ የሮማውያን ዘመን፣ የግሪኮች፣ የኤዥያውያን የምን እንማራለን። እኛ ላይ ሲደርስ እንደው አንድ ሌክቸር ወይ 2 ሌክቸር ነው እና እኔ መምህራኑን ምንድነው ለምንድነው ስለ ሀገራችን እንትን የማንማረው? አይ ብናስተምራችሁ ደስ ይለን ነበር፣ ግን የተጠና ነገር የለም፣ ዶኪመንትድ አይደለም፣ በደንብ ይሄ አካደሚክ እንትን ለሆነ ነገር በቂ አይደለም እና ስላይዶች አሳይተውን ነው የሚያልፉት። ከዛ ይሄን ነገርማ ድሮ ሳድግ ያየሁት ነው እና ለምን አላጠናም የሚል ተነሳሽነት አለ። ያንን ሳጠና ያየሽ አንድ ነገር ወደ ውስጥ እየገባን ስንሄድ የምናያቸው ነገሮች አሉ። የኛ ኪነ ህንፃ ልክ የሆነ ወደ 20ኛው ክፍለ ዘመን ስንመጣ ከስልጣኔው ከምኑ ጋር የሆነ መሀል ላይ ተቆርጦ የቀረ ነገር አለ። ኮንቲኒዊቲ አላገኝም እና ከዛ ውስጥ ምንድን ነው በተለይ እንደ አጋጣሚ ሆኖ ደግሞ ከአዲስ አበባ ውጭ የተለያዩ ፕሮጀክቶችን የመስራት እድል አገኘውና የትም ቦታ ሲሄድ መጀመሪያ እዛ ምን አለ፣ ምን አይነት ማቴሪያል አለ፣ ካልቸሩ ምን ይመስላል፣ የሰው የኪነ ህንፃ አረዳድ ምን ይመስላል፣ ከዛ ደግሞ የተፈጥሮ ሁኔታ አለ፣ የአየር ጸባይ አለ፣ ሙቀት፣ ቅዝቃዜ፣ ተራራ፣ ሜዳ እና አካባቢስ ምን አይነት ማቴሪያል አለ እና ለምን እሱን ተጠቅመን አንሰራም የሚለው ነገር በጣም የሚያሳስበኝና ቀስ እያልኩ እየገባሁበት ሄድኩኝ። በኋላ እንግዲህ ቅድም ያልኳችሁ የሞደርን ሙቭመንቱ ብዙ ጥያቄ ውጭም ቢሆን ጥያቄ የተነሳበት ለምንድን ነው አርኪቴክቸር አንድ አይነት መሆን ያለበት? ለምንድን ነው ህንፃዎች በየካልቸራቸው ትንሽ የራሳቸውን አካባቢ የመምሰል ነገር የማይኖራቸው የሚል ያን ነገር የበለጠ ማንበብ ወደዛ የመሄድ ነው እና ያው ደረጃ በደረጃ የመጣ ነው። ግን በኋላ በዛ ስራ ስለማምንበት ነው። በተለይ ደግሞ ለምሳሌ ጋምቤላ ሄዶ አንድ ሰው ህንፃ ሲሰራ አዲስ አበባ የሚሰራውን አይነት ኮንክሪትን መስራት የለበትም። ኢቭን ማቴሪያል እንኳን ቢመሳሰል የአየር ጸባዩ የተለየ ነው። በጣም ሙቀት አለ፣ ክሮስ ቬንቲሌሽን ይፈልጋል፣ ጥላ ይፈልጋል እና እነዚህን ነገሮች ደግሞ በብዛት ባህላዊ ህንፃዎቹ ላይ እናያቸዋለን ነው እነሱ ከአባት ወደ ልጅ ከብዙ ዘመን ልምድ ያካበቱት ልምድ አለ እና እኛ የሚያስፈልገን ይሄንን ወደ ዘመናዊ ነገር አምጥቶ ህንፃዎችን መስራት ነው። ሰዎች ለምሳሌ የቦታ አጠቃቀማቸው ምናምን እነዚህ ሁሉ ነገሮች አሉና ያንን አንደኛ በአካደሚክ እንትን ላይ ስላለሁኝ ማስተማር ላይ ስላለው ማጥናት ሪሰርች ማድረግ አንዱ ትረስቴ ነው። ያን ደግሞ ወደ ፕራክቲስ ሪፍሌክት ማድረግ ጀመረ እና በኋላ በቃ እኔ ጋ የሚመጡ በአንድ ወቅት እኔ ጋ የሚመጡ ክላይንቶች ያንን ፈልገው የሚመጡ ሰዎች ናቸው። እንደዛ ነው የማውቀው ያለኝ መረጃ ልክ ነው። ተፈልጎ ነው ፋሲል ጋር እኔ በካልቸሬ እንደዚ አይነት ነገር ባህላዊ የኢትዮጵያ ካልቸር ያለቀቀ ደግሞ በዚህ ማቴሪያል ነው የምፈልገው። ይሄንን ሌላው አርክቴክት ጋር ብሄድ ሀሳቤን ያስቀይረኛል። ስለዚህ ፋሲል ጋር ነው የሚሄደው የሚል ክሊያንት ራሱ አናግሬ ያውቃለሁ እና እንደዛ ብዬ እሱ ጋር ሰርቻለሁ። ይሄ ምንድነው ለወጣቶቹ እንዲህ አይነት ነገሩን ከማስቀጠል አንጻር ከአንተ ወስደህ ለሌሎቹ ማስቀጠሉን አንጻር በትምህርቱም እንዴት ሄደህበታል? አሁን እኔ ሞሮፍ ወደ ዘመናዊነት እየተሄደ ስለሆነ አንተ ይሄንን ምን ያህል ለሌሎቹ አስተላልፈከዋል? ምንድን ነው ልክ ነው። እንደው በዚህ አጋጣሚ ቅድም ያልሹ ምናልባት ያው ሰው ሊሆን ሌላም ሰው ሊሆን ይችላል። አንድ ሙዚቀኛ ነው ኒውዮርክ ብዙ ዓመት የኖረ ሰምተሽ ነው ቤቱን አይተሽ እንደሆነ እሱ ሲመጣ ቤቴም በጭቃ ነው የምሰራው አለ። ያንን ሲል ብዙ አርኪቴክቶችን ሲያና አይቻልም እኮ ዘመናዊ ቤት አይሰራም አሉት። እኔ ደግሞ ሁሌ ያን ፈልጋ እኔ አጠገብ ያሉ ሰዎች ስለሚያውቁ እንደ አጋጣሚ ተገናኙና እሱ ጋር ሄድ ብለው ወደ እኔ ላኩት። በአንዴ በቃ 10 ደቂቃ አልፈጀም ስንግባባ። እዛ ተስማምተን ሰራን እና ሰዎች በኋላ ይሄ ቤት በጭቃ ነው የተሰራው ሲባል አያምኑ። በእውነት አይተሽው ከሆነ ቤቱን በጭቃ ነው የተሰራውና ምንድነው ያ ግን ከፍቅር ሌላው ነገር እግረ መንገዴ እዚህ ላይ ማንሳት የምፈልገው እኛ እንደ አርኪቴክት ብቻ ሳይሆን ያ የቆየውን ዕደ ጥበብ እዚሁ ቤት ላይ ለምሳሌ ኮርኒሱ በሸንበቆ ነው የተሰራው፣ ግን ያምራል።
አሁን የእኛን የድሮ ገዳማት አብያተ ክርስቲያናት ስናይ እንትናቸውን ኮርኒሳቸውን ስናይ እንገረማለን። እሱን ወደ ዘመናዊ ነገር ማምጣት እኮ ይቻላል። አንደኛ ሎካል ማቴሪያል ነው እና ሌላው እኔን በጣም የሚያሰጋኝ ምንድን ነው እነዚህ ታላላቅ የዕደ ጥበብ ሰዎች ጥበባቸውን በደንብ ሳንጠቀምበት እየጠፉ ነው፣ እየሞቱ ነው፣ እንትን እያሉ ነው። እና እዛ ቤት ላይ ለምሳሌ ጭቃውን የሰሩት ሰው እስከ ዛሬ ድረስ ብዙ ፕሮጀክት እኔ ጋ እየደወሉ ኧረ የለህም እንደ ጭቃ ይሉኛል። እና ሲገኝ እስካሁን እስከ ቅርብ እስከ አባ ጅፋር ድረስ ሄደው ሰርተዋል። የተገናኘ ነው ያ ቤት ሲሰራ ከ15 ዓመት በላይ ያኔ ተገናኝተን እስካሁን ፕሮጀክቱን መጠቆም ትችላለህ። ተመልካቾቻችን ካዩት እንዲያውቁት መጠቆም ትችላለህ። ሰውን ብቻ መናገር ስላልፈለግኩና ሰውየውን ጠቁም ስነግራቸው ፕሮጀክቱን እንትን አደረጉና ቤቱ ያው እንግዲህ ባለቤቱን ስላላስፈቀድኩ ነው ስሙን የማልናገረው፣ ግን የሚያውቁት ሰዎች ያውቁታል። ያው እና እሱም በጣም ደስተኛ ሆነ። የሚገርማችሁ ልክ ቤቱ እንዳለቀ እሱም እኖርበታለሁ ምናምን እያለ እያሰበ ሊኖርበት ነው የሰራው። የሆነ የጀርመን ካልቸራል ዳይሬክተር መታ አይታው በጣም በጥሩ ብር ተከራየችው። ይሄባ ቶሎ ሊመልስልኝ ነው እና ምንድን ነው እንትኑም አለ እኮ ኢንትረስቱም አለ እና እሱ ነው። ብዙ ጊዜ ሆቴል ሎጅ ምናምን የሚሰሩ ሰዎች ይመጣሉ። ግን አሁን ደግሞ ምንድን ነው ኢቭን ቀጥታ ትራዲሽናል ማቴሪያሉንም ባንጠቀም በዘመናዊ ማቴሪያል ብንጠቀም ያንን ግን የናቹራልና የአካባቢን ማቴሪያል መጠቀም የሚለው በጣም እንትን ነው። ለምሳሌ መቀሌ ውስጥ አንድ ሃይስኩል ሰርቻለሁ። ኤሌመንታሪም ውስጥ ላይብረሪ አለ፣ ከዛ ሃይስኩል አለ እና ሲሄድ የውጭ ሀገር ሰዎች ናቸው። በጥቆማ ነው እኔ ጋ የመጡት። የእንግሊዝ ዘር ያላቸው ሰዎች ናቸው። መጥተው ሲጠይቁኝ በጣም እንደዚህ አይነት እነሱ እንደውም ሳስቴነብል ነው ያሉት። አሁን ይሄ ባህላዊ እንትኑ ከዘላቂ ልማት ጋርም አብሮ ይሄዳል እና የአካባቢውን ድንጋይ ግንበኞች አምጡልኝ ያሉት። ምንድን ነው የሚሰሩትን አየሁኝ ምናምንና ህንፃውን በዛ እና ግድግዳው ሞርታሩ ጭቃ ሃይስኩል እኮ ዘመናዊ እና ግራውንድ +1 +2 አለው እና ኮንክሪት ስኬለተኗል አሁን ኮምባይን አረገዋለሁ ያልኩ ነው። ስትራክቸራል የባህላዊ እንትን ቀደም ሲል ከዚህ G+0 ከአንድ ፎቅ በላይ ስለማይሰራ ግን አሁን ፎቅ ምናምን ማድረግ ስንጀምር ያንን ኮምባይን የማድረግ ስኬለተኑን ተሰርቶ ከዛ በኋላ ግንቡን ጭቃውን ከዛ መጨረሻ ላይ በላይም በምናምን ተኮስ ነው ውሃ እንትን እንዳይለው ማንም ሰው አያውቅም። እንደውም ሰዎች አንዳንድ እዛ ኮሚቴ ውስጥ ነበሩ አካባቢ ያሉ ሰዎች ይህ ሰውዬ ወደኋላ ሊወስደን ነው አይነት ሁሉ ነገር ነበር። ግን በተለይ የውጭ ሀገር ሰዎቹ በቃ ልክ ሎካሉን በጣም ሪፕሬዘንት ያደርጋል ስላሉ በጣም ነው የተደሰቱት። እና ትምህርት ያልሽው አንድ ኮርስ ነበር ለምሳሌ የማስተምረው ልጆችን ተማሪዎችንና 4ኛ 5ኛ ዓመት አካባቢ ምንድን ነው ከዚህ ከቲዮሪ ኦፍ አርኪቴክቸር ጋር የተያያዘ ነው። ግን ምን እላቸዋለሁ የሆነ የአንድ ባህላዊ የቤት አሰራር ይመርጣሉ ከኢትዮጵያ። እዛ ይመርጡና መጀመሪያ ያጠናሉ። ከዛ ካጠኑ በኋላ ለዛ አካባቢ እስኪ ዘመናዊ ክሊኒክ ስሩ፣ ግን ያንን ባህላዊ ያጠናችሁትን ማቴሪያል ተጠቅማችሁ እላቸዋለሁ። እና ልጆቹ ተማሪዎቹ በጣም ኢንጆይ ያደረጉታል መጀመሪያ ይላሉ። በኋላ ግን ኢንጆይ ያደረጉትና እንትን ማለት ይጀምራሉ። ከዛ በኋላ የጀመርነው ምንድን ነው አመታዊ የሆነ የፊልድ ትሪፕ ጉዞ ተማሪዎች ከከተማ ወጥተው ሌላ ከተማ ወይ ጎንደር ሊሆን ይችላል ወይ ሌላ ቦታ ሄደው አይተው ያንን ባህላዊ የቤቱንም አሰራር ያሉ እኛ ሀይ አርኪቴክቸር የምንለው ነገስታቱ የሰሩ ትላልቅ አብያተ ክርስቲያናትን ሲያዩ አሁን ለካ እኛ እንትን አለን የሚል ነው። በኋላ የዛሬ 12 13 ዓመት ካሪኩለም ሪቫይዝ ሲደረግ በደንብ አድርገን ሙሉ ኮርስ ኢትዮጵያን አርኪቴክቸር የሚል እና ከሱ ጋር ደግሞ ኮንሰርቬሽን የሚል በቃ የአርኪቴክቸር ተማሪዎች እንዲማሩ ወደ ማድረግ ደረስን ማለት ነው። ይሄ እንግዲህ የብዙ ዓመት እንትን ነው። አብረውኝ ያሉትን ያስተማርኳቸውም የስራ ጓደኞቼም
ይህንን አመንበትና ወደዚህ መሄድ አለብን ነው። አሁን እግዚአብሔር ይመስገን መቼም በእውቀት ደረጃ ብዙ ነገሮች ብዙ እውቀት እየተሰበሰበ ነው። ብዙ ዶኪመንቶች አሉ። እስከ ማስተርስ ዲግሪ ድረስ ቲሲስ የሚጽፉ ልጆች አሉ በዚሁ እና ደህና ነው ፕሮግሬሱ አለ። እንግዲህ ጥሩ ሀሳቦችን እያነሳን እየሄድን ያለ ነው። እስቲ ወደ አንተ ስራዎች እንምጣና ከሰራሃቸው ስራዎች የተወሰነ ማስታውሳቸው እኔም የቀይ ሽብር ሰማዕታት አለ፣ የአክሱም ጽዮንም የሪኖቬሽን ስራ ላይ አለ፣ ሊያንስ የሰራኸው አለ፣ የአዲስ አበባ ሙዚየምም ላይ አይ ቲንክ እሱም የሪኖቬሽንም ላይ አለና እስቲ ስለ እነዛ ስራዎች የተወሰነ ሀሳብ ብታነሳለን። ጎን ለጎን ደግሞ አያይዘህ ተርሞቹ ላይም አሁን ብዙ ጊዜ እንሰማለን ሪኖቬሽን፣ ሪሃቢሊቴሽን፣ ኮንዘርቬሽን እንደዚህ የሚባሉ ብዙ ተርሞች አሉ። ግን አንዳንዴ ፕሮጀክት ታይትል ራሱ ሰጥተን የሪኖቬሽን ኤክስቴንቱ ምን ድረስ ነው? ሪኖቬት ማለት ምንድን ነው? ቶታሊ ላይክ ስትራክቸር ፓርቱን ትተን ወይ ሌላውን ነገር መቀየር ነው ኦር ሙሉ ለሙሉ ሪፕሌስስ ማድረግ እንደ ሪኖቬሽን ነው የሚታየው? እስቲ ስራዎችህን አንደኛ እነዛ ስራዎች ሲሰሩ እንደ መነሻ የነበሩት ሀሳቦች ምንድን ናቸው? ከተርሞቹ ጀምር ይሻል ይሆን? ተርሞቹ ባይ ዘ ወይ አተረጓጎማቸው ቅርስን የመጠገኑ ነገር ይሄ የማይንቀሳቀስ ቅርስ ምንለው ህንፃዎችን፣ ከተሞችን ምናምን ምንለው እንትን ነገር ነው። በተለያዩ ትምህርት ቤቶች ስል አስተሳሰብ ፍልስፍናዎች ማለት ነው። አንዳንዴ የመለያየት ነገር አለ። ግን አጠቃላይ አሁን በዓለም ደረጃ ተቀባይነት ያገኘው የሚመስለው ለምሳሌ እንግሊዞች ኮንሰርቬሽን ሲሉ ሙሉ የጥገና ስራን እስከ መቀየር ድረስ ያለውን ያካትታል። ግን ብዙ ሰው ያንን አይጠቀምበት ማለት ትንሽ ግራ መጋባት አለ። ጣሊያኖችና ሌሎቹ ኢቨን አሜሪካኖች ለምሳሌ ስለ ቅርስ መጠገን ሲያወሩ ሂስቶሪክ ፕሬዘርቬሽን ነው የሚሉት። እነሱ ደግሞ ያን ያቃል ሌላውን በሙሉ ያካትታል። አሁን ምንድነው አንድን ቅርስ ወስደህ ለምሳሌ በጣም እድሜው የገፋ ከሆነ መነካትም ከሌለበት ምንድን ነው የምታደርገው? እንዳይወድቅ ብቻ ያለው እንዳይወድቅ የምታቆምበት ሁኔታ አለ። ልክ እንደ አርኪኦሎጂካል ሳይት ነገሮች እሱን እንደ ስታቢላይዜሽን ምናምን ነው የሚባለው። ከዛ ምንድን ነው ይቀጥልና ኮንሰርቬሽን ላይ ስትገባ አንዳንድ ይቺ ቃል በእንግሊዞቹ ሳይሆን ዓለም በሌላው በሚረዳው ያ ህንፃ ወደ ነበረበት ሳትመልሰው ግን በተወሰነ ደረጃ እንዳይወድቅ መናረግና የምትሸፍናቸው ለምሳሌ ውሃ የሚገባበት ቦታ ካለ ግድግዳው ክፍት ግድግዳ ጣሪያው ወድቆ ክፍት ከሆነ እንደዚህ ነገር ስታረግ አንዳንድ ትምህርት ቤቶች ኮንሰርቬሽን እሱን ይሉታል፣ ባለበት የማቆየት የሚለው ነው። ቀጥሎ ወደ ሬስቶሬሽን ወደሚለው ትሄዳል። ሬስቶሬሽን ሲባል ብዙ ጊዜ የወላለቁትንም የጠፉትንም ግን ኦሪጂናሊ በነበረበት ሁኔታ የማስተካከል ሪስቶር የማድረግና ህንፃው አሁንም እንዳይወድቅ ታደርጋለህ። ከዛ ቀጥሎ የሚመጣው ሪኮንስትራክሽን እሱም አለ፣ እዛ ውስጥ ይገባል። ሪኮንስትራክሽን ምንድን ነው? አንዳንድ ሀገራት በጣም ኢምፖርታንት የሆነ ታሪካዊ ህንፃቸውን ወደ ድሮ ወደነበረበት ግርማ ሞገስ መመለስ፣ በቃ ስትራክቸሩን የወላለቀውን ምናምን ሁሉ ገጥመው ስቲል ግን ህጉ የሚጠይቀው ኤቪደንስ መኖር አለበት፣ መረጃ መኖር አለበት። አለበለዚያ አዲስ ዲዛይን ነው የሚሆነው። አዲስ ዲዛይን ነው የሚሆነው። ከዛ እንትን የሚባል ነገር አለ። አሁን አዳፕቲቭ ሪዩዝ የሚባል ደግሞ አለ። አዳፕቲቭ ሪዩዝ ትንሽ ስቲል የኮንሰርቬሽን ሬስቶሬሽን ፓርት ነው። ግን ለየት የሚያደርገው ምንድን ነው? ህንፃዎቹን ለሌላ አገልግሎት የማዋል ነገር አለ። አሁን እነዚህ ነገር ህንፃዎች ወደ ሌላ አገልግሎት ስታውል ለምሳሌ የዓለም ቅርስ ከሆነ የወርልድ ሄሪቴጅ ሳይት የዓለም አቀፍ ቅርስ ከሆነ በዩኔስኮ የተመዘገበ ከሆነ እሱ ላይ ህጉ ጠበቅ ይላል። እንደፈለግክ አትቀይረው። አሁን ይሄ ህንፃ በዓለም አቀፍ ቅርስነት የተመዘገበ ከሆነ እዚህ ውስጥ ጣሪያውን ልቀይረው ምናምን ማለት አትችልም። የፈራረሱ ነገሮችን ማስተካከል ትችላለህ። መጠቀም ግን የምትችልበት ሁኔታ አለ። መጠቀም ማለት እንደ ሙዚየም እንደ አርት ኤግዚቢሽን አድርገህ ምናምን ትጠቀማል። የምታደርጋቸው ነገሮች በሙሉ ስትራክቸራል ኢንቴግሪቲውንና የመጀመሪያ የነበረውን መዋቅር አቋም ጠብቀህ መሆን አለበት።
ግን ቅርስነት ሲባል በዓለም ቅርስነት የተመዘገቡ አሉ፣ ያልተመዘገቡ ደግሞ አሉ። በየሀገሩ አሉ ትናንሽ የቅርስ እንትኖች። እነሱን በአዳፕቲቭ ሪዩዝ ብዙ ከተሞች ይጠቀሙባቸው። እንደዛ ሲያደርጉ ለምሳሌ የውጩን የተመዘገበው ያ ህንፃ እንደ ከተማ ላንድማርክ የከተማ በቃ ከተማው ሰው የለመደውና በቅርስነት ያቺ ህንፃ ብሎ የሚያያት ከሆነች ያችን ህንፃ ውስጧን ጠብቀው ውጯን ጠብቀው ውስጧን የማስተካከል ሂደት ያደርጋሉ። አንዳንዴ ደግሞ ኢቨን ስትራክቸራል ኤሌመንትም ከውስጥ ያስገባሉ። ዋናው ነገር ግን ያ ቅርስ ያ ህንፃ ለምንድን ነው የተጠበቀው የሚል ነው እና ማንም ሰው አሁን መረዳትን ማንኛውም የቅርስ ህንፃ ገብተህ ከመጠገን ከመስራት በፊት ጥልቅ የሆነ የታሪክና ታሪክ ስላችሁ ማንሰራው ምናምን ብቻ አይደለም። እንዴት ተሰራ፣ የተጠቀምንበት ማቴሪያል ምንድን ነው፣ ቴክኖሎጂው ምን ይመስል ነበር ምናምን የሚለውን ጥናት ካረክ በኋላ ቀጥለህ ደግሞ ወደ ዳያግኖሲስ የምንለው እኛል በሽታው ምንድን ነው፣ ችግሩ ምንድን ነው፣ ዝናብ ነው እያበላሸ ያለው፣ መሬት መንቀጥቀጥ ነው፣ ክብደት ነው ምናምን የሚል ተፈጥሯዊና ሰው ሰራሽ ችግሮች አሉ። እነሱን አጥንተህ ነው ወደ ውስጥ የምትገባው። ስለዚህ ግዴታ ዳያግኖሲስ ትክክል ካልሆነ ልትሳሳት ትችላለህ። እሱ በጣም ወሳኝ። ልክ እንደ ሕክምና ሰው ለእኔ ታመመ ይላል እና አሁን እንደውም በጣም ብዙ ዘመናዊ መሳሪያዎች አሉ። አሁን እንደ ላሊበላ አይነት ውቅር አብያተ ክርስቲያናት በጣም ጥልቅ የሆነ ምርምር ተደርጎባቸው ነው። እነሱ ላይ አሁን ሄደህ እንደፈለግኩት መጠቀም ይችላለሁ ማለት አልችልም። ለምን ዓለም አቀፍ ቅርስነት ስታስመዘግብ ይሄን እጠብቃለሁ ብለህ ዶኪመንት አስገብተህ ነው የሚደረገው። ስለዚህ ያ አለ እና ወደ እንትኑ ስንመጣ ወደ ህንፃዎቹ ስመጣ የቀይ ሽብር ሰማዕታት ሙዚየም ለምሳሌ ያው ማህበር ነበረ። ማህበሩ የሆነ ሐውልት እንሰራለን ብሎ መስቀል አደባባይ መሃል አስቦ ነበር። እኔና አንድ አርቲስት በጣም አንጋፋ አርቲስት ተጠራንና አስተያየት ስጡ ተባል። እንዴ መስቀል አደባባይ መሃልማ እንዴት ሐውልት ይሰራል ብለን አማራጭ ሀሳብ ምን ይደረግ ሲባል ወዲያውኑ ስኬች ይዤ ቀረብኩ እና እንደውም መጀመሪያ መሀል አካባቢ ይሆናል ነበር የተባለው። አይ ወደ እና ምን የሚል ሀሳብ ተነሳ፣ ዝም ብሎ ሐውልት ከሚሆን ለምን መጪው ትውልድ አዲሱ ትውልድ ስለዛ ሁኔታ መማር አለበት፣ ሙዚየም ቢሆን የበለጠ መልእክት ይኖረዋል የሚል ነው። እኔ ዲዛይኑ ላይ የነበረኝ ኮንሴፕት ምንድነው? ሞደስቲ ነው፣ ትህትና ነው። ምክንያቱም ብዙ ሰዎች በቀይ ሽብር ጊዜ የሞቱት የተለያየ የፖለቲካ አስተሳሰብ ሊሆን ይችላል። አንዳንዶቹ ሳያውቁትም የሞቱ ሰዎች፣ የታሰሩ ሰዎች እና የእኛ ትውልድ ይህ ከዚህ መማር አለበት የሚል ጠንካራ እንትን ነበረኝ። በዛ መልክ መሰራት አለበት ተብሎ ወደዛ አይነት ሄደ። ፕሮፖዛሉ ቀረበ። አሁን አይተው እንደሆነ አይታችሁታል። ከታች እንደዚህ ነው የሚመስለው። እሱ የተደረገው ምንድን የመስቀል አደባባይን ወንበር መቀመጫውን ለመቀጠል። ሌላው በፊት የሽብር ሙዚየም ከመሰራቱ ሰማዕታት ሙዚየም ከመሰራቱ በፊት እንደዚህ ዚግዛግ የሚያደርግ ግድግዳ ነበር በደርግ ጊዜ የተሰራ። ምንድን ነው ያደረግኩት? ስፔስ እዛ ውስጥ ተፈጥሮ መስመሩ ግን ይጠበቃል፣ ተመልሶ የነበረበት ነው። አሁን እኔ እንደ አንድ ኢትዮጵያዊ በዛ ዘመን እየተወለደና ያደገ ወጣት ሳየው ህብረተሰባችን እንደዚህ በሆነ እንትን እየሄደ ነበር። ኖርማል አብዮቱ መጣና ሶሳይቲው በጣም ትልቅ እንትን ውስጥ ገባ። አሁን ሙዚየሙ አይተውነ ጥቁሩ ሳይድ ጠቆር እሱ ደግሞ አንግሉ የተለየ ነው። ስለዚህ የእኛ የሶሻል እንትን ተናጋ የሚል ነው እና እዛ ሙዚየም ውስጥ አለ። ግን ሙዚየም ብቻ ሳይሆን ብዙ ሰው አያውቅ ይሆናል። ላይ ላይብረሪ አለ፣ አዳራሽ አለ እና ዓላማው ምንድን ነው? ስለ ሰው መብት፣ ስለ ሰብአዊ መብት፣ ስለ መቻቻል ምናምን ዲስከሽን እንዲደረግ። እነዛ ታች ያሉት እንትኖች ሱቆች ምናምን እንዲህ አይነት ተቋም ገቢ ያስፈልገዋል። ያኔ ደግሞ ማህበር ነው የተቋቋመው እና በክራይ በካፌ በምናምን በመጠቀም ራሱን እንዲያስተዳድር ነው፣ ከመንግስት እንዳይጠብቅ በሚል ነው የተሰራው። ሌሎቹ የማርያም ጽዮን እንትን ከ1997 በእኛ አቆጣጠር እስከ 99 ድረስ ከማስተምርበት የትምህርት ተቋም ሊቭ ኦፍ አብሰንስ ምንድን ነው የሚባለው ያለ ክፍያ እረፍት ተሰጠኝና ለ2 ዓመት
የፕሮጀክት አስተባባሪ ሆኜ ሰራሁ እዛ አክሱም። ያ ፕሮጀክት ላይ ስለ ቅርስ በጣም ነው የተማርኩበት። እንደውም ደሴም አካባቢ በዛ በሚሄድበት አካባቢ ወደ ውጭ ለ3ኛ ዲግሪ ትምህርት እድል አግኝቼ ነበረ። ግን መምረጥ ነበረብኝ። ታላላቆቼን መምህራኖቼን ምናምን አማክሬ አንተ እኮ አርክቴክትና የቅርስ ሰው ነህ፣ ለምን እዚህ ላይ የምትሰራ? መጨረሻ ላይ ወሰንኩና ወደዛ ሄዱ። በእውነቱ እንደው ዲግሪ አይሰጠኝ እንጂ በዛ ጊዜ በጣም ብዙ ነው የተማርኩት። ለምን ቀጥታ ቅርስ ከህብረተሰብ ጋር ያለውን ግንኙነት በተግባር ነው ያየሁበት። እና ያ ፕሮጀክት እንዳለቀ ምን የሚቀጥል ነገር መጣ። በፕሮፖዛላችን ላይ የአክሱም ጽዮን ማርያም ቢታደስ ምናምን ችግሮች ነበሩት፣ ፍሳሽ፣ አንዳንዴ መሰነጣጠቅ እና እሱን ጥገና ፕሮጀክት አገኘው። ለእኔ በጣም ጥሩ ልምድ ያገኘሁበት ነው። አት ሴም ታይም ደግሞ ብዙ ስራ ሰራንበት ማለት ነው። ሌላው ያነሳው አሊያንስም ከሱ ጥቂት ጊዜ በፊት ነው የሰራ። የአሊያንስ ደግሞ ምንድን ነው? ጥንታዊ ህንፃ አለ፣ የመጀመሪያው አሁን ካፌና ኤግዚቢሽን አዳራሹ እና ትምህርት ቤት ክላስሩም እንስራ ብለው ሲመጡ እንደ ኦራል ኮምፒቲሽን ነበር። ፈረንጆች እንደዛ ያደርጋሉ። ዳይሬክተሩ የተለያዩ አርኪቴክቶችን እየጠራ ምንድነው ሀሳባችሁ፣ እንዴት ነው የምትሰሩት ብሎ ያነጋግር እና እኔ ጠንከር ያለ በቅርሱ ላይ እንትን ስመጣ አይ በቃ እስኪ ዘመናዊ ግን የድሮውን የሚመስል ዘመዶች ማለት ነው። ልክ እንደ ካዘንስ እንደ ወንድማማች እንዲመስሉ አይነት ነው። 2 ብሎኮች ተሰሩ። እሱ ላይ ሸክላም ቢሆን ህንፃው በረንዳው በእንጨት ነው የተሰራው። ልክ የድሮ የአዲስ አበባ ቤቶች እዛ ያለውም ህንፃ እዛ ይመስላል፣ እሱን ይመስላል። እሱን ሰራው። ሌላ ያነሳልኝ ህንፃ የትኛው ነበር? የአዲስ አበባ ሙዚየም። የአዲስ አበባ ሙዚየምም ልክ የማርያም ጽዮን ሙዚየም በተሰራበት ፕሮጀክት አካባቢ ነው የተሰራው እና የእሱ ደግሞ ሙዚየሙን እንደገና አደራጅቶ ህንፃውን እንደገና የሪስቶር የማድረግ ነገር ነው። እሱን ሰራን። እሱ ሪሊ የሬስቶሬሽን ፕሮጀክት ነው። የተጎዳዱ የእንጨት አካላቶችን አውጥቶ በጣም ተመሳሳይ በሆነ በዛው በተሰራበት አይነት ያንን የእንጨት ሙያ ያላቸውን ሰዎች ይዞ እና በተለይ እኔ ቅርስ ጥገና ላይ ደስ የሚለኝ ነገር ሊጠፋ ያለ አገር በቀል የሆኑ እውቀቶችን ሁሌ የምናድንበትና ሪቫይቭ የምናደርግበት ነገር ስለሆነ በጣም ደስ ይለኛል። እሱ ላይ እንትን ማለታችን እሱ ነው እንግዲህ አሁን አዲስ አበባ ውስጥ የሚሰሩ ቤተክርስቲያኖች ውስጥ እኔም የማውቃቸው ያየኋቸው ፕሮጀክቶች አሉና አንዱን እናንሳና የስላሴ ቤተክርስቲያን ተደጋጋሚ የሆነ የጥገና ስራ ተሰርቶለታል እና እሱ ላይ ያየኋቸው እኔም ውስጥ ገብቶም ለማየት ሞክሬ ነበረ እና ያየኋቸው የተለያዩ ማቴሪያሎች በተለያየ ዘመን ነበረ። እነዛን አቀናጅቶ ባለበት እንዲቀጥል ማድረግ ብዙ እውቀትን ይጠይቅ። በተለይ ስትራክቸራል ሀሳቦችን እዛ ጋር የሚነሱ ነገሮች አሉ። የተሰራው በእንጨት የተሰራ ከዛ ደግሞ የሆነ ቦታ ላይ ደግሞ ኮንክሪት የተሰራ ድሮ ደግሞ የተሰራው በእንቁላል ጀንክል በሸክላ የተሰራ ብዙ ነገሮች ያሉት እዛ ቤተክርስቲያን ውስጥ ገብቼ ሳልና እሱ ላይ ኮንትራክተሩም የውጭ ኮንትራክተር ነው። የሀገራችን ኮንትራክተሮች እኔ እንጃ እሱ ላይ እንደው ልታግዘኝ ትችላለህ? ምን ያህል እሱ ላይ ጎበዞች ነን ኮንትራክተሮቹም እኛም። ይሄ ማቀናጀቱ ቅድም እያልከው ነበረ፣ ማቴሪያሎቹን ማቀናጀቱ ላይ ከስትራክቸራልም አንጻር እኔ ሲያሳስበኝ ነበር። እዚህ ጋር የተሰራበት መጣና እዚህ ጋር ደግሞ ኮንክሪት ሆነ፣ እዚህ ጋር ያለውን ሎዲንግ ነገር ሌላ ነው። ይህንን ግን እንዴት ነው ያሰቡት ብዬ ለራሴ ጥያቄ ነበረኝ እና አሁንም የማያቸው ብዙ ቤተክርስቲያኖች እየተሰሩ ነው እዚህ ከተማ ውስጥ ያሉ ታሪክ ያላቸው። እስኪ እነሱን ፕሮጀክቶች ታስረዳል። መጀመሪያ እዚህ ላይ እንትን ማለት የምፈልገው እኛ ኦፍኮርስ ፕሮጀክቱ እሱ ላይ ከመግባታችን በፊት የባዕታ የአፄ ምኒልክ መታሰቢያ የባዕታ ለማርያም ቤተክርስቲያን እሱን ገዳሙን እሱን ጠግነናል እና እሱ ላይ ያየነው በጣም የሚገርም ነው። ቤተክርስቲያኑ ኦልሞስት 100 ዓመት በላይ አሳልፈዋል። በድንጋይ ነው የተጠረበው። እዛ ላይ በጣም የሚገርሙ እንደ አንድ ምሳሌ ለመናገር ዶሙ በድንጋይ ነው የተሰራው።
ግንቡ እያንዳንዱ እና ምንድነው አሁን በጣም የሚገርመኝ እኛ መጀመሪያ እንዳውም እንደ ጥናት ነበር በትምህርት ቤት ከተማሪዎች ጋር ሆነን ያጠና ነው። ካጠናም በኋላ ግን እስኪ ወደ ጥገና ይሂድ ለጥገና ፕሮጀክት ይሂድ ሲባል የግድ እንደዛ የፕሮጀክት ፎሎ አፕ ኮንሰልታንት ያስፈልጋል። በዛ ነው የቀጠል ነው እና ድንጋዮቹ እያንዳንዱ ድንጋይ ድሮይንግ እየተሰራለት ነው። ከዛ ሄዶ ምን አይነት ፕሬሲሽን ያላቸው ድንጋይ እና የአብዛኞቹ ድንጋይ ጠራቢዎቹ ደግሞ የኛ ሀገር ሰዎች ናቸው። የቀድሞ እንትኖች እና ፐርፌክት ክብ ሁሉ መስራት ሁሉ የለመዱ ሰዎች ነበሩ። ያ ስኪል አስገራሚ ነው። ያን ቤተክርስቲያን በዛ መልክ መስራት የሚገርም ነው። መጨረሻ ዶሙ በእርሳስ በሌድ ነው የተሸፈነው እና እሱን ቀየር ነው። ምክንያቱም ሌድ የራሱ አሁን ዘመን ብዙ የማይፈቀድበት ምናምን ነገር ስላለ ቀይረነዋል። ግን ምንድን ነው የሆነው? ወደ ስላሴ ስንመጣ ያኛው ልምድ ለዚህኛውም ጥሩ መነሻ ሆኗል። በተለይ ግን እዚህ ላይ አሁን በጣም እንትን ማለት ያለብኝ የኢትዮጵያ የቤተ ክህነት በኩል ራሱ እና ገዳማቱ ያላቸው ግንዛቤ እየጨመረ ነው። አሁን ማንኛውንም የቅርስ ባታም ስላሴም ቅርስ የአዲስ አበባ ቅርስ ነው፣ የኢትዮጵያ ቅርስ ነው እና እነዚህን አብያተ ክርስቲያናት ዝም ብለን በጥገና አንገባበትም። መጀመሪያ በቅርስ በሚያውቅ ባለሙያ መሰራት ያለበት የሚለው እንደ ማንኛውም እድሳት አልወሰድ። ቀደም ብለሽ ያልሽው እድሳት ዝም ብሎ አነስተኛ እድሳት እዚህ ጋር ቆርቆሮ ሲያፈስ እዛ ጋር መገንጠል ምናምን አይነት፣ ግን ይሄኛው ሁሉን አቀፍ የሆነ ጥናት ነው ያደረግነው። ጥናቱ በጣም ወሳኝ ነበር። ጊዜ ወስደን ያጠና ነው። በቤተ ክርስቲያኑ በኩልም ቴክኒካል ኮሚቴ አለ። ወደ 8-9 ሰዎች ያሉበት፣ ኢንጂነሮች፣ አርክቴክቶች ያሉበት፣ ባለሙያዎች ያሉበት ቴክኒካል ኮሚቴ አለ። አንዳንዴም መፋጨት አለ። አሁን እንደዚህ ነው የምንሰራው የለም እና ወደ ስላሴ ስመለስ ስላሴ ብዙ ከመጀመሪያው ከ1924 ጀምሮ ነው ስራ የተጀመረው። ከዛ የፋሽስት ጣሊያ ወረራ ሲመጣ ቤተክርስቲያኑ ህንፃው ቆሞ መስኮቶችና በሮች ሳይገጠሙ ነው ጦርነቱ ሄደው ቆመ ማለት ነው። ጃንሆይም ወደ ስደት ሄዱ። መንግስት ኢትዮጵያ መንግስት እዛ አልነበረም። ስለዚህ ስራው ሊቀጥል አልቻለም። ከተመለሱ በኋላ ነው ያለቀው። ከተመለሱ በኋላ አልቆ ጥቂት ዓመት እንደቆየ ወደ 1936 ወደዛ ከዛ በኋላ ኧረ ይሄ ቤተ ክርስቲያን ጠበበ የሚል ነገር መጣ። እናስፋው ተባለ። ከዛ ሌሎች አውሮፓውያን፣ የመጀመሪያው ጣሊያናዊ አርኪቴክት ይመስለኛል የሰራው፣ በኋላ ምናልባት ፈረንሳዮች ይመስለኛል። ምክንያቱም ከዶኪመንቱ ታሪኩን የግድ ማጥናት ስለነበረብን ስናይ፣ ሁለተኛው ጊዜ ደግሞ ሰፍቶ 2 የደወል ታወር ተደርጎለት እና ሁለተኛ ጊዜ ቀጠለ። እሱ ብቻ አልበቃም። እንደገና ደግሞ ወደ 40ዎቹ መጨረሻ ነው ወደ 50ዎቹ ገደማ ለሶስተኛ ጊዜ በዚህ ታይም ደግሞ ዩጎዝላቭ አርኪቴክቶች እና ዩኒየን ኮንሳልት የሚባል ስናጠና በኋላ ስማቸውን አገኘን። ወደፊት እንዲመጣና ከደወል ቤቱም ጀምሮ ያሉ በረንዳው ፊት ለፊቱ ተቀየረ እና 3 ጊዜ ነው የተሰራው የቀጠለው። ደግሞ በጣም የሚገርመው ኢቨን ቤዝመንት ኤግዚስት በሚያደርግ ስትራክቸር ላይ አንደርግራውንድ መስራት፣ ይሄ በጣም የሚገርም ሆኖ ግን ይሄ በ3 ጊዜ መሰራቱ ራሱ በኋላ ለመጣው ችግር ደግሞ መንስኤ የሆነ እና እዛ የዳር ወደ መንበረ ታቦቱ ሳይድ ያለው ፓርት አልተቀየረም። ከኦሪጂናል ድንጋይ ጌጥ ከመጨመር ወደፊት ነው ሁሌ የሚቀጥለው፣ ወደኋላ አልሄዱ። እንደውም አንድ ዲዛይን አይቻለሁ፣ አንድ ፕሮፖዛል አይ ቲንክ ፈረንሳይ አርኪቴክቶች የሰሩት ይመስለኛል። ከጀርባ ሌላ የንጉሳን ቤተሰብ መቀበሪያ፣ ምክንያቱም ስላሴ ሲሰራ አንደኛው ዓላማ ለአርበኞች የሚል ነበር። በኋላ መጀመሪያ አደሴም ደግሞ ለንጉሳውያን ቤተሰቦች መቀበሪያም ተብሎ ነው የተባለ እና ለአርበኞች እና ከኋላ መቀበሪያ ይሰራ የሚል ነበር። ግን የሚገርመው ከቀኖናው ውጭ ከቤተ ክርስቲያኑ እምነት ውጭ ስለሆነ ከጀርባ በፍጹም አይሰራም። ካልሆነ አንደርግራውንድ እና ኤግዚስት በሚያደርግ ቤት ውስጥ አንደርግራውንድ መስራት በጣም ምህንድስና የሚያስገርም ነው። ወደኋላ ላይ ግን እነዚህ ኤክስፓንሽን ጆይንቶቹ ላይ
የሆነ ክራክና በዛ ሊኬጅ መምጣት ጀመረ። ዶሙም ከማርጀት የተነሳ ኮፐሩም መዳብ ነው ዶሙ ከለሩን ቀየረ። በተለያየ ቦታ ማፍሰስ ጀመረ። እሱ እንደ ባታ ድንጋይ አይደለም፣ በፍሬም ስትራክቸር ተሰርቶ ስኬለተን ተሰርቶ እሱ ላይ ነው እንትኑ መዳቡ የለበሰው። ይሄን ሁሉ ማጥራት ነበረብን። መዳብ ሳምፕሉን መውሰድ፣ ላቦራቶሪ እንትን ማለት እና ብዙ እንትን አለው። መጨረሻ ጥናቱ ሲያልቅ የጥናቱ ዶኪመንት 375 ገጽ ጥናቱ እና 8 የተለያየ ሙያ ከሂስትሪ ታሪክ ባለሙያዎች የተሳተፉበት የታሪክ ባለሙያ የስትራክቸር ስትራክቸራል ኮንሰርቬሽን የመዋቅር የኤሌክትሪክ የውሃ እና አርኪቴክቸራል ኮንሰርቬሽን እና የአርት የስዕል ደፍ ውስጡ እንደምታውቁት ስላሴ እኮ ሙዚየም ነው። የ1940ዎቹ በፊት የነበሩ የኢትዮጵያ ታላላቅ ሰዓሊዎች ስለዋል እና አለቃ መዝሙረ ዘዳዊት እነ አላፈ ህሩይ አቶ አለፈለገ ሰላም ስለዋል። እንደውም ሜትር አርቲስት አፈወርቅ ተወዳድረው በጨረታ ትንሽ ገንዘብ ስላበዙ ነው መሰለኝ ያልተቀበሏል። የጨረታውንም ዶኪመንት ስናጠና አግኝተነዋል። የሚገርመው እንዴት እንደተወዳደሩ እና ይገርማል። በዛ ጊዜ የነበሩ አባቶች ቤስት ነገር ለማድረግ ደግሞ የውጭ ሀገር ዜጎች ደግሞ የራሽያን አርቲስት አለ፣ የዛ እንጨት የሆኑት ነገሮች፣ የቤልጅም ሰዓሊ አለ፣ ሌላ አይ ቲንክ ግሪክ ቅርጾቹን በመስራት ግሪክ ቀራጭ ነበር እና ሙዚየም ነው በአጠቃላይ እንትኑ ሙዚየም ነው። እና ይሄን ሁሉ ተደርጎ ነው እንግዲህ እነዚህም ባለሙያዎች ተሳትፈው ብለን ነው ጥናቱን አድርገን ከዛ በኋላ ቅድም ግን አንድ ነገር ማስተካከያ ልንገርሽ። የውጭ ሀገር ኮንትራክተሩ ቫርኔሮ ሎካል ኮንትራክተር እኔ ሆነ ሪኖቬሽኖቹን የሰራው ቫርኔሮ ነው። ግን ቫርኔሮ ጎበዝ ነው ማለት የቅርሱን ጣሊያናዊ ስለሆነ የቅርሱን ኢምፖርታንስ ስለሚረዳ አንዳንዴ ከአቅማቸው በላይ የሆነ ነገር ሲሆነ ስፔሻል ባለሙያ ያመጣል። ለዛ ነው እሱ ሎካል አይደለም ብዬ ያልኩት። ትልልቅ ኤክስፐርቶችን እያመጣ ነው ሲያሰራ የነበረው ሲያስጠናም የነበረው። የተወሰነ ግን የሚገርም 90% ምንድን ነው ቀደም ሲል የአፄ ምኒልክ ቤተመንግስት ጥናት ጥገና ላይ ነበረ። እሱን ሲሰራ ሳብ ኮንትራክተር ሆኖ የሰራው ከጣሊያን 3F የሚባል የቤተሰብ ካምፓኒ ነው። ሬስቶሬሽን ብቻ የሚሰሩ እነሱን ሳብ ኮንትራክተር አድርጎ በጋራ ነው የሰራው። ይሄ በጣም ጥልቅ የሆነ እንትን ያልሆነውን ነገር የእሱ ስታፍ ይሰራል። እንግዲህ አንድ በአጋጣሚ አሁን ነፍሱን ይማረውና አልቤርቶ ያሁን ያለው አባት አንድ የሆነ ስብሰባ ላይ እንደዚህ የውጭ ሀገር ድርጅት ምናምን ብዬ አምልጦኝ ነው መሰለኝ ስናገር ተቆጣ። ይሄ እኮ ኢትዮጵያዊ ድርጅት ነው፣ እኔና ልጄ ብቻ ነን፣ ሌላው ባለሙያ ኢትዮጵያዊ ነው እና ኢትዮጵያዊ ድርጅት ነው። እንዴት እንዲህ ትላለህ? አንቺ ስትይ እና ኢትዮጵያዊ ድርጅት ነው። ግን ምንድነው ጥሩነቱ እነዚህን ክፍተት ያለበት ቦታ ወይ ኤክስፐርቲሱ እውቀት የሌለበት ቦታ ላይ ግን ማምጣት ይችላል። ጥሩ አካሄድ ነው፣ እንትን ያደርጋል። እና በዚህ ሁኔታ ነው እንግዲህ ጥገና የተደረገው። እና በጣም ጥንቃቄ አንዳንድ ማቴሪያል ይገርማችኋል፣ አንዳንድ ሞዛይክ ገበያ ላይ አይገኝም። እሱ አክሰሱም ኮኔክሽኑም ስላለው እስከ ጣሊያን ሀገር ድረስ ሄዶ ያመጣቸዋል። እና በዚህ በጣም ረድቶናል። የእሱ ልምድ የድርጅቱ ልምድ በጣም ጠቃሚና በጣም እንትን ነው። ያው እንግዲህ የሀገር ድርጅት ነው፣ ግን እኔ ተስፋ የማደርገው ሌሎችም ቢቀጥሉ። እና እንግዲህ ኮንቲን ካለ እኛም በደስታ እንቀበለው። ተቀብለን